በጣም ሴቶቹ ዝግ ናቸው ከማንም አለ ማነው ፎይ እንግዲህ ፎይን ካላወቅት ኢብራሂም ያውቀዋልና ለወርሴን ሊነግሮት ይችላል። እሱ ፎይ ይሄ ላጩንና ቅርሻቱን የሚያዝረከረከው ሰውዬ ነው ሲማሙ። አዎ ሲማሙ መጀመሪያ ቅርሻቱን ነው ታዲያ መጥረግ ያለበት ከኔ ጋር ለማውራት። አይ እንትን አልሰሙት ይሆናል እንጂ በትህትና ነበር እንትን ያደረገው። ሲቀጥል መልካም እንደሰማችሁት ነው። ኡስታዝ ወግድ ከዚህ በፊት ታላቅ ውይይት ጥሪ ያቀርቦለት ምን እንደመለሰ እናውቃለን። ቀጣይ አኬ ውይይት ጥሪ ያቀረበለት አፍህን አጣመሃል ዝርክርክ ነህ ከአንተ ጋር ልወያይም አለ። እኔ ያቀረብኩለት በትህትና በውስጥ አናግሩኝ ይል ነበረ። ሚሴጅ በውስጥ ቆልፏል። እኔ ደግሞ ለሃጫም ነህ ለሃጫም ስለሆነ አልወያይም አለ ከኔ ጋርም። ለዚህ ሰውዬ አጥጋቢ ምላሽ እንሰጣለን። ስለ ለሃጭ አስተምረዋለሁ እኔ ጋር ይማር ብሏል። ስለ ለሃጭ ጥቅም ሳያቅ ነብዩ ምን እንዳለ ሐዲሱ ምን እንደሚል ሳያቅ ለሃጫም ብሎ ስድብ መስሎት ተናግሯል። እንደራሱ አስተምሮ ለሃጭ ምን እንደሆነ አስተምረዋለሁኝ። ይህም ቪዲዮ በትንሹ 10K ሼር ይኑረው ወይንም ዳውንሎድ አድርጋችሁ እንትናችሁ ጫኑት። የመጀመሪያው ሳያል ቡካሪ 39:10 ላይ ስለ ለሃጭ ጥቅም ላስተምረ ነብይህ ህፃናትን ለሃጩን ይግታቸው ነበረ። አሁን ቸርች ላይ አንዳንድ ፓስተሮች ላባቸውን የጠረጉበትን ሶፍት አበሉ ብላችሁ ትጸየፋላችሁ አለ። ከ1400 ዓመት በፊት ነብዩ ህፃናትን ለሃጭ እንደሚግት ላሳየ። the first thing that went into the child's stomach was the saliva of the prophet ይላል። ለመጀመሪያ ጊዜ ህፃኑ ሆድ ውስጥ የገባው የነብዩ ለሃጭ ነው ይላል። ለሃጭ የሚግት ነብይ ነው የምትከተለው። ሳሂህ ሙስሊም 2773 ላይ እንደዚህ ይላል። ጃቢር reported Allah's apostle come to the grave of Abdullah bin ኡበይድ። ጃቢር ነው ያስተላለፈው። ያላ መልእክተኛ ወደ አብደላ ቢን ኡበይድ ወደሚባለው መቃብር መጣ ይላል። ወደ መቃብሩ መጣ። ከዛስ brought him out from that ከዛ ከመቃብር ውስጥ አወጣው ይላል። placed him on his knee ጭኑ ላይ ያስቀመጠው ይላል ሬሳውን። and put his saliva in his mouth ከዛ ለሃጩን አፍ ውስጥ ከተተው ይላል። and shrouded him in his own shirt and Allah knows best ይላል። ከዛ ወዲያ በራሱ ልብስ እንትኑ ጠቀለለው ይላል። ምኑን ሐጽሙን ሬሳውን ማለት ነው። ይሄንን ሳስታውስ ምን ትዝ አለኝ፣ አንድ ፓስተር ከዚህ ቀደም ካስታወሳችሁ ከተቀበረ 3 ቀን 4 ቀን የቆየን በህይወት መልሰዋለሁ ብሎ መቃብር አስቆፍሮ አስወጥቶ እላው ላይ ተኝቶ በላይ እያለ የጮኸውን ትዝ አለኝ። ነብዩ ከ1400 ዓመት በፊት ከመቃብር ውስጥ አስወጥቶ አፉን ከፍቶ ለሃጩን ውስጡ ጨምሮ እንደማይነሳ ሲያውቅ በልብስ አስጠቅልሎ ወደ መቃብር አስመልሷል ማለት ነው። ሳሂህ አልቡካሪ 312 ላይ እንደዚህ ይላል። አይሻ ነች የተረከችው ህፃኑ አይሻ none of us had more than a single garment and we used to have our menses while wearing it ማናችንም ከአንድ ልብስ በስተቀር የለንም እሱኑ ለብሰን እሱ ላይ ነው ፔሪዳችን የምናየው ትላለች። whenever it gets soiled with blood of menses we used to apply saliva to the blood spot and rub off the blood with our nails ትላለች። በማንኛውም ሁኔታ በመንግዜም ይሁን የወር አበባ ልብሳችን ሲጨማለቅ በወር አበባ ምናጸዳው እንዴት ነው ትላለች እንልና በጠፍራችን እንፍቀዋለን ትላለች። ይሄ ንጽህና ኦኬ ንጽህና ነው ለካ በእስልምና መዝረክረክ መስሎ የነበረ። አጌን ሱናን ነብይ ዳውድ 364 ላይ እንደዚህ ይላል። አይሻ ነች የተረከችው one of us would have a shirt in which she would menstruate and in it she become sexually defiled, then if she ever saw any drop of blood in it she would rub it off by applying her saliva ምና አንድ ቲሸርት አለቻቸው። በዛ ላይ ደግሞ በወር አበባ ምክንያት ሴቶች ፔሪዳቸውን ሲያዩ ከተጨማልቆ ካየችው አክቱ ትልና በእጇ ትጠርገዋለች ትፍቅላቸዋለች። ይሄ የእስልምና ንጽህና ነው፣ የለሃጭ ጥቅም ነው። ኡስታዝ ወግድ ሳሂህ አልቡካሪ ለሃጭን እንዳታጣጥል ማለት ነው። ነብይ ሚስቶቹ ልብሳቸው የሚያጸዱበት ስለሆነ ሳሂህ አልቡካሪ 5745 ላይ አይሻ reported the prophet used to say to the patient አይሻ ነች የተረከችው። ነብዩ ለታማሚዎች እንደዚህ ይላል። ዶክተር እኮ ነው በዛ ላይ
in the name of Allah, the earth of our land and the saliva of some of us cure our patient ይላል ማለት ነው። ማንም የሚለው ነብዩ ዶክተሩ ማለት ነው። ለሃጫችንና የተወሰነ አፈር ቀይጠንበት ታማሚዎችን ያድናል ብሎ ተናግሯል። ለሃጭ መድኃኒት ነው። ይሄንን ማን ያለው? ዶክተር ሙሐመድ ነብዩ የሙስሊሞች ለሃጫችን ታማሚዎችን ያድናል ብሏል። ሜቢ ኡስታዝ ወግድ ይሄ ነገር የመርሳት ችግር ገጥሞ ከሆነ ወይም ታመ ከሆነ ለሃጭ ጨርሰ ከሆነ በጀሪካን ለሃጭን አስቀምጥልሃለሁ መድኃኒት ነው ብሎሃልና ነብይ ለሃጭ መድኃኒት ስለሚሆን እንዲሁ በነፃ ነው ይሰጣለኝ። ሳያል ቡካሪ 188 ላይ እንደዚህ ይላል። አቡ ሙሳ ነው ሪፖርት ያደረገው። The prophet asked for a tumbler containing water and washed both his hands and face in it. ነብዩ ምን ይጠይቃል? በቃ ውሃ ይጠይቃል። ከዛ እጁንና ፊቱን ውስጡ ይታጠባል። then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of it is water on your face and chests. ምን ይላል? ከዛ ወዲያ እጅና ፊቱን ይታጠባል። ፖፖ ነገር እቃ ነገር ላይ ማለት ነው። ማስተጠቢያ ላይ እጅና ፊቱን ከታጠበ በኋላ አፍ ውስጥ ይጨምርና እስከነ ለሃጭ ይልና ውስጡ ይተፋል። ያንን እጣቢውን ለሃጩን ጭምር ጠጡት ብሎ አዘዘ ማለት ነው። ነብይ አየህ፣ ለሃጭን ጥቅም አላወቅም ማለት ነው። እንቀጥል። ሱናን አቢ ዳውድ 2386 ላይ ደግሞ ነብይ ለሃጭ እንደሚጠጣ በረመዳን ወቅት ያው በጾም ወቅት ይናገራል። ቻፕተር ይላል እና ከላይ ካያችሁት ርዕሱ the fasting person swallowing saliva ይላል። የሚጾም ሰው ለሃጭ ስለመጠጣት ይላል። ምኑ ርዕሱ? አይሻ ነች የተረከችው። the prophet used to kiss her and suck her tongue when he was fasting. እየጾመ በነበረበት ሰዓት ላይ የአይሻን ከንፈር ይስማል፣ ምላሷን ይጠባል ይላል። ርዕሱ ከላይ ምን ይላል? ለሃጭ ስለመጠጣት ይላል። ነብይ ለሃጭ ይጠጣል ማለት ነው። ሳያል ቡካሪ 6995 ላይ አቡ ነው የተረከው። the prophet said a good dream is from Allah, a bad dream is from shaitan. So whoever has seen in dream something he dislikes, then he should spit without saliva, trace on his left, and seek refuge with Allah from shaitan. For it will not harm him, and shaitan cannot appear in my shape. ቆንጆ ህልም ካላ ነው፣ መጥፎ ህልም ደግሞ ከሰይጣን ነው። ስለዚህ መጥፎ ህልም ካያችሁ 3 ጊዜ ወደ ግራ እንትፍ በሉ ይላል። ነብይህ ደግሞ በሰይጣን ቁጥጥር ስር ሆኖ በትንሹ ለ6 ወር ያህል ግለ ወሲብ ያደርግ ነበር። ብቻውን አልጋውን ወሲብ ያደርግ ነበር። ሚስቶቹ ምን ሆኗል አብዷል እንደ እስከሚሉ ድረስ ሱራ 114 አስባበል ነዙሉን ባልአልወሂድን ተመልከቱት። ይሄን አዲስም ተመልከቱት። ብቻውን ነብዩ ማጂክ ተሰርቶበት በሰይጣን ቁጥጥር ስር ሆኖ ወሲብ እንደሚያደርግ የሚናገር ነው። እንዲሁም ደግሞ አልአደብ አልሙፋርድ 1183 ላይ ደግሞ ነብይ የወንድ ልጅ አፍ ከፍቶ ይጠባ ነበረ። አፉን ከፍቶ አፍ ውስጥ ጨምሮ ወው አላህ ወደድኩት ይሄንን የሚወዱ ይውደዳቸው ይላል። ይሄ እንደምታዩት ማለት ነው። ይሄን ለምን አደረገ ነብያችሁ? ወንድ ሆኖ የወንድ ምላስ አፍ ውስጥ እንዴት አፉን ይከታል ብለን ስንላቸው ሙስሊሞች ምንድነው የሚሉት? ልጁ ውሃ ጠምቶት ከንፈሩ ደርቆ ስላየ ለሃጩን እየጋተው ነው ብለው ነው የሚያብራሪያ የሚሰጡን። አይ ለሃጩን እየጋተው ነው ወይንስ ወንድና ወንድ? ያው ታውቁታላችሁ፣ ጨርሱት። ሳያል ቡካሪ 3100 ላይ ደግሞ ይህንን እንደምታዩት ነብይ ሲሞት ምን አድርጎ ነው? አይሻ ትመልስልና the prophet died in my house on the day of my turn while he was lying on my chest closer to my neck and Allah made my saliva mix with my saliva. ነብይ ሲሞት የአይሻ ደረት ላይ እዚች ላይ ተኝቶ ለሃጩ ከለሃጯ ጋር ተገናኝቶ ለሃጭ እየተጋጋቱ ነው የሞተው ነብይ። እንቀጥል። ፓርት 2 ይሰራልን ከተባለ ስለ ለሃጭ ፓርት 2 ላይ ደግሞ ቀጣይ አስተምራለሁኝ። ለሃጭን እያዝረከረክ ላልከው ለሃጭ ከሌለ በጀሪካን አጠራቅሜ ልክልሃለሁ። ነብይህ መድኃኒት ነው ብሏልና ትጋተዋለህ። ይሄን ቪዲዮ በደንብ ሼር አድርጉና አድርሱልኝ።
ሰላም እንዴት ናችሁ? አንዲት ባለጌ ልጅ የክርስቲያን ወንዶች አይታጠቡም ብላለች። ኡስታዞቿ ደግሞ ጀግና እውነት ነሽ እያሏት ነው። ለእሷ ምላሽ እንሰጣለን። ሙጨየምቱን ዲሪ ክርስቲያና ዲቀተኒ ጀቴርቲ ኡስታዞኒ ሺሞ ስሪ ጀቴ የቻጀሩ ዴቢላናፍ ጋፈ ጥምቀታ ጋፈ አያና ታቦኒ በው ጋፈ በር ጅጅራም መስቀላ እንቁጣጣሺ ከነረት ነፈ ዲቀተኒ ብሻን ፍለተኒ አማማ ደምተኒ ገራገሩማን ኢራከኝፍ ኢራከሰልዩ ካናል እንደሰማችሁት ነው። አይታጠቡም የክርስቲያን ወንዶች በአመት አንዴ ቢታጠቡ ነው ብላለች። እንዲቀተኒ ኢሪ ክርስቲያና የሮድ ገተኒዩ ወጋቲ ሲአቶኮ አከስ ጀቴርቲ ሐዲስኒ ሺሞ ማልጀ ዋይ ዲቀቹ ዮካስኒ ሐዲስኒ ሺ ማልጀ ሐዲሷ ምን ይላል? ነብይዋ ታጠቡ አላለም። ነብይን ሺ ዲቀዳ እንጀነ ሳይ ሙስሊም ኩማ tokkoof dhibba sadii irratti maal jedhe ajaje seetan yeroo udaantan udduu keechanii lakkoofsa hirruudhaan dhakaa sadii yookaan dhakaa shaniin yookaan dhakaa torbaadhaan xaragadhaa jedhe. So mucayyoon tun mana fincaan seenteeti private party ishii yookaan immoo qaama saalaa ishii akkamitti dhakaa sadiidhaan akka xaragattu nutti haa himtu. ነብዩዋ በጎዶሎ ቁጥር ፕራይቬት ፓርታችሁ ወይንም ብልታችሁን ጥረጉት በድንጋይ በ3 ድንጋይ በ5 ድንጋይ በ7 ድንጋይ ብሏል። እቺ ልጅ በ3 በ5 እና በ7 ድንጋይ ወይንም በ9 ድንጋይ እንዴት እንደምትጸዳዳ ትንገረን። ነብይን እሺ ፈከኛ ሺቲ ኢሳ ወርዶፉንሞ ሱና jedhama innimmoo hudduu isaa hin dhiqatu dhakaadhaan dhalagataa malee. ሳይ አልቡካሪ 156 irratti akkas jedha hudduu isaa hin xaragata dhakaadhaan jedha. So atis hudduu keetii dhakaadhaan xaragatta qulqullinni jechuun kana mini ነብዩዋ መከተል ሱና ነው። ነብዩዋ ደግሞ ሳይ አልቡካሪ 156 ላይ እንደሚናገረው ቂጡን በድንጋይ ይጠርጋል እንጂ አይታጠብም። ነምኒ tokkon dhigatu taanaan maal ta'a? Mataasaa yookaan rifeensi hin dhiqatu taanaan yookaan immoo uffata isaa hin miiccu taanaan እንጀራን baasaa mini ሰው ካልታጠበ ልብሱን ካላጠበ ይቀምላል። ነብይን ሽሞ እንጀራኒን ጉተሜራ ነብዩዋ በቅማል የተሞላ ነው። ቅማል አለበት። ኒቲን ኢሳ ዘይነብ መታይሳራ እንጀራን ጉራቲፍ ሱናን አቢ ዳውድ ሶዶማ ሰደተማ irratti akkas jedha. ሳያ ሱናን አቢ ዳውድ 380 ላይ ዘይነብ የምትባለው የነብዩ ሚስት ከጭንቅላቱ ላይ ቅማል ትቀምል ነበር ይላል። ከነብዩ ጭንቅላት ላይ እንግድነት ሄዶ ሰው ቤት ምግብ ሰጥተውት ቅማል ይቀምሉለታል። ማን? ነብዩዋል። ኬሱማ ተኤት መነነማ ደይሜት ኛታ ከነኒፍ ነብይ ከቲፍ ጀቹላ መታሳራሞ እንጀራን ጉራተኒፍ ሱናን አቢ ዳውድ ዲግደሚያፉር ሰገልተሚ ተቆረተ akkas jedha. Abbaan kee akkasii maal jedhee gambiraammoo uduu yeroo gootan jedhe funyaan keechaa si'a sadii bishaan galchaatoo baasay udduu keechan immoo dhakaadhaan dharagadhaa jedhe. ሳይ አልቡካሪ 161 አፍንጫችሁ 3 ጊዜ ውሃ ጨምሩና አስወጡ፣ ቂጣችሁን ደግሞ በድንጋይ ጥረጉት። አጀጀ ዳከን ዲዱ እንደንደሱ ቢኮዝ ሱራ አልአዛብ አያት ሶዶሚ ጃረቲ አላፊ ነብይ ወከንሞ አላፊ መሐመድ ከናጀጀን ጅጅራችሁ አከንደንደኝ ኒኢብስ ሱራ አልአዛብ አያ 36 ላይ ነብዩና አላህ የወሰኑትን መቀየር እንደማይቻል ይናገራል። ስለዚህ ታዘሻል። ፕራይቬት ፓርቲሽን በድንጋይ እንድትጠርጊ ማለት ነው። መነፍንጫን አቅድዴት ቢሻን ፈየደሙ እንደንደሱ ጠካደን መሌ ኩንቁልቁሌና ይሄ ነው ንጽህና እስልምና። ሂሪዮኒ ነብይ ከማል ፈካቱ ቁልቁሉዳ ፉላ ኢሳንራ እንጀራን እንኩፋቱሬያ ሳይ አልቡካሪ 5703 የነብዩ ጓደኞች ፊት ላይ ቅማል ይንጠባጠባል ይላል።
dhiqadha jedhee taajajee never ever maal jedheere hoolaa qalaa injiraan balleessuudhaaf hoolaa qala jedhe yookaan immoo guyyaa 3 tsooma jedhe maaltu walitti fidame guyyaa 3 tsoomuu fi injiraan mataarra balleessuuf akkamitti maal akkam gooteetu walitti fidde nabiyyitu akkas jedhee taajaje ቅማን ለማጥፋት 3 ቀን ጾሙ ወይንም ደግሞ 3 ቀን ጾሙ ወይንም በገረዱ መስዋዕት አለ ቅማን ለማጥፋት ማለት ነው akkas jedhee taajaje qulqullinni nabiyyi kee akkana fakkaata akkamitti dhiqataa ture nabiyyiin kee gaaf tokko bishaan budaa jedhamu boolla budaa jedhamu kecha qicanii fidaniif boollichi san kecha immoo saroota du'an laguu uffata fi udaan namoota kecha naqamaa ture gadi fageenyi bishaan sun ammaan dura yoo geedhe yookaan amma garaa keenya yoo geedhe dalga isaa immoo yookaan immoo bal'inni isaa hargaadhaan yoo safaramu dhundhuma 6 yookaan meetira 3 kanaan uduu gochuu ni danda'ama jedhanii gaafatan nabiyyiin kee maal jedhee eeyyaan ni danda'ama bishaan waan takkaan hin xiraa'u jedhe ሱናን አቢ ዳውድ 67 ላይ ቡዳ ከሚባል ጎሬ ውሃ ውስጥ አመጡለት ውሃ ያ ጎሬ እስከ እምብርታችን ቢደርስ ነው ጥልቀቱ የሞቱ ውሾች የሚጣሉበት ነው ፔሬድ የነካው ጨርቅ የሚጣልበት ነው ሰገራ የሚጣልበት ነው በዚህ ውዱ ማድረግ ይቻላል ሲባል ውሃ በምንም አይቆሽሽም ማለት ቢሻንሱን ሐሉስ አከጅጀረቴ ሐዲስኒ ንድበታ ውሃው ከለሩን እንደቀየረ ሐዲሱ ይናገራል ሱናን አናሳይ ኢባሰዲፍ ዲደሚቶር ባረራት ያከዱበቱሞ ነብይንጌ ቢሻን ሰኒን ውዱ ጎዴራ ሱናን አናሳይ 327 ላይ እንደሚናገረው ነብዩ በዚህ ውሃ ውዱ አድርጓል ሙሐመድ ሐርክ ሰዲቀቴት ፉላ ሰዲቀቴት ቢሻን አፋን ከቻ ነቄ ሉሉቀቴት ከቻ ቱፌት ኡጋ ይሰን እጣቢሳ እጣቢውን ፊቱን ታጥቦ እጁን ታጥቦ ጠጡት አለ እነቱ ዱክስ ይዘረ ነብይ ከየት ምን ኩንኩልኩሌና እነቱ ዱጌ ቢላል ሙ እኑዳ ገርብ ኢትዮጵያ ረደም ገርብ ነብይ ከየት ይጀቹላ አቲስ ገርባ እጣቢውን ፊቱን ታጥቦ እጁን ታጥቦ ውስጡ ተግመጥምጦ ተፍቶ ጠጡት አለ ማንን ያለው ቢላልን ኢትዮጵያዊ ቢላልን የነብዩ ባሪያን አንቺም ባሪያ ነሽ ማለት ነው ሙሐመድ ከምራሞ ነብይን ኬቲ መለፍንጫን እንደሙ አልጋን ሜሻረት ይወከን ፖፖረት አከሳኒ ረቲ ፍንጫየት ስሬ ጀለታስ ጎዳ ይችላ አቺ ስሬ ጀለካ ጋፍቶ ኮይን ደቤ ፍንጫን ወሊን ደቤ ሜሻሰን ይችላ የሮበር ባዱን ደቤ እኑ ፉራለ ይጀደ ጋፈቴ አኩማ ዱብስተት ይችላ ኦ ገርቢቲን ኢትዮጵያ ራ ዱፍቴ ሱን ዱግዴርቲ jedhanitti himata fincaan isaa dugdee jechuudha maal jedheere nabiyyiin keeti akkamitti fincaan dugdee jedhe hin jenne maal jedhe sifan dubbisaa dhugumatti dallaa guddaadhaan ibiddarra of egdee jaannaman seennu jedhe fincaan isaa waan dugdeef jechuudha አቲስ ፍንጫን ኢሳን ዱግዳ ይችላ ኩንኩን ቁልቁልና ከቻኒ ነብዩ ሽንቱን ሸንቶ እቃው ላይ ነበር የሚሸነው አልጋ ስር ነበር የሚያስቀምጠው አንድ ቀን አጣው ማን ወሰደው ብሎ ሲጠይቅ ከኢትዮጵያ የመጣችው ባሪያ ጠጥታዋለች አሉት በትልቅ አጥር ከጋነም እሳት ተጠበቀች አለ ገነት ትገባለች አለ ማነፍንጭ ፍንጫን ኢሳን ዱግዴፍ ጀነተ ሰንዲ ይችላ ኩን ቁልቁልና halkan tokko shawrii takkan dubartii sagal wajjin wal qunnamtii saala godha nabiyyiin keeti abbaan kee garuu akkas hin godhu kun qulqullinnaadha natti mene kun qulqullinnaadha በአንድ ሌሊት ከ9 ሴቶች ጋር በአንድ ጥባት ወሲብ ያደርጋል ነብይሽ አባትሽ ግን እናደርግም አፋን ቀበጀቴቲ የዋየ ቁልቁልና ነበታሙ